ለሰው ሞት አነሰው ምን ማለት ነው? ይሄ አፍሪካ ሆኖ አሜሪካ ትዳር የሚይዝ ማለት ነው። ወይ አሜሪካ ሆኖ አፍሪካ ትዳር የሚይዝ ወይ አውሮፓ የሚይዝ ወይ ደግሞ ሌላ ዓለም የሚይዝ ማለት ነው። ሁለት ሶስት ቦታ ትዳር የሚይዝ ይሄ ትዳር አይደለም። አዳር ካልሆነ በስተቀር ይሄ ትዳር አይደለም። አንዳንድ ጊዜ የዋሆች እንሆናለን። ምንም ስላልተናገረች ሚስት ሰላም ነው ብለህ እንዳትዘናጋ ታምራት ዝም ስትል ሚስት የዛን ጊዜ መስጋት አለብህ። በሰላም ነው ወይ ዝምታው ማለት አለብህ። አንዳንድ ባሎች እንደዚህ ይላሉ፣ የኔ ሚስት መሬት ናት ይላሉ። መሬት ናት። ስማ ታምራት፣ መሬትም እኮ የቆሬ ልጆች ውጣለች። ስለዚህ አንድ ቀን ጉድ እንዳሰራ በየጊዜው እያስተነፈስክ ነው መሄድ ያለብህ። ማለት ተንፍስ፣ ትናገር። የቋጠረችው ሴቭ ያደረገችው ነገር አለመኖሩን ቼክ ማድረግ አለብህ። ውለታንም ወሮታንም ይረሱ ናቸው እነዚህ ማለት ነው። ማለት በድህነት ጊዜ በቃ አስተምራው የቀን ስራ እየሰራች አስተምራው የቀን ስራ እየሰራ አስተምሯት በኋላ አንዱ ባንዱ ላይ የሚነሳ ተመልሶ የሚኮራበት ተመልሶ የሚበድለው ከቤት የሚያስወጣው። እንደምን ከረማችሁ? የጊዜው ጠባችን የዘላለሙን ጥሪያችን እንዳይነካ ምን እናድርግ የሚል ነው። በባልና ሚስት መካከል ጠብ አለ። በሁለት መሪዎች መካከል ጠብ አለ። በሁለት ሀገሮች መካከል ጠብ አለ። በተለያየ ሁኔታ ጠብ አለ። ያንን ጠባችንን አስወግደን አስታርቀን እግዚአብሔር ወዳዘጋጀልን ወደዛ አገልግሎት ወደ ጥሪያችን እንድንመለስ ምን እናድርግ የሚል ነው። ታውቃላችሁ ሰይጣን ያንን ጥሪያችንን አስረስቶ ወይም ደግሞ እንድንዘገይ አድርጎ ወይ እንድንቀር አድርጎ በጊዜያዊ ጠባችን ብቻ እንድናተኩር ያደርገናል። ዛሬ ልንነቃበት ያስፈልጋል። ባልና ሚስቶችን እግዚአብሔር ያገናኘው የሱን ዓላማ ሊፈጽም ነው። ጥሪያችን 3 ነው። የመጀመሪያው እሱን መምሰል ነው። እየመሰሉ መኖር፣ በቤት ምሳሌ መሆን፣ በውጭ ምሳሌ መሆን ነው። እነሆ በመልካችን እንደ ምሳሌያችን እንፍጠር አለ ይላል። ሰው የተፈጠረበት ወደዚህ ምድር የመጣበት ዓላማ እግዚአብሔርን እየመሰለ መኖር ነው በዚህ ምድር ላይ። ሁለተኛው ለመብዛት ነው። ብዙ ተባዙ አላቸው ይላል። ለመብዛት ነው፣ ለማነስ አይደለም። በሁሉ ነገር ለመብዛት፣ በዘር ለመብዛት፣ በኢኮኖሚ ለመብዛት፣ በሁሉ ለመብዛት። ሶስተኛው ደግሞ ለመግዛት ነው። ግዙ፣ ምድርንም ግዙ፣ ሰራዊቱን ግዙ አለ ይላል። ለመግዛት ነው እንጂ ለመገዛት አይደለም። ለማነስ አይደለም የተጠራ ነው። ግን ይሄንን እንዳናረግ የጊዜው ጠብ አስቸገረ። መቼ ነው እግዚአብሔር የምናገለግለው? ከ10 የትዳር አይነቶች 8ቱን መናገር እፈልጋለሁ ማለት ነው። የመጀመሪያው ችሎ ማደር የሚባል የትዳር አይነት ነው። ችሎ ማደር ያው ፐርፌክት አይደሉም፣ ግን ተቻችለው አንዱ ሌላውን ችሎ እየተወ ነው የሚኖሩት። ይሄ በጣም ጥሩ የትዳር አይነት ነው። የሚፈለገው ይሄ ነው፣ ችሎ ማደር ይባላል። ሁለተኛው የማይፈለገው አልፎ አይቸው የሚባል ነው እና አልፎ አይቸው የሚል ነው ማለት እስኪያልፍ ድረስ ነው የሚጠብቁት ማለት ነው። እያነከሱና እያለቀሱ የሚኖሩ ለውጥ ሳይሆን ነውጥ የበዛበት የትዳር አይነት ነው። ይሄ ደግሞ ትክክል አይደለም ብለናል። ሶስተኛው ከራስ በላይ ንፋስ የሚባለው የትዳር አይነት ነው። ሰልፍ ሴንተርድ የሆነ ማለት እኔ ብቻ ያልኩት ይሁን የሚባል እኔ ያልኩት ይሁን የሚል ይሄም ትክክል አይደለም። በትዳር ውስጥ እኔ ሳይሆን መሆን ያለበት እኛ ነው መሆን ያለበት ብለን አይተናል። አራተኛው ሰው በሳይ በሸንጎ የሚባል ነው። ምን ማለት ነው? የውጭ ሟች የቤት ተሟጋች ማለት ነው። እንደው የውጭ አንበሳ የቤት አበሳ አይነት ባል ሚስት ማለት ነው እና ይሄ ተገቢ አይደለም ብለናል። አምስተኛው ሆደ ባሻ የሚባል የትዳር አይነት በቃ ወይ ትዳራቸውን ያጡ ማለት ባላቸውን ያጡ ሚስታቸውን ያጡ የሞቱባቸው እና ወይ ሁለተኛ ያገቡ የሁለተኛውን ትዳር ከመጀመሪያው ጋር እያወዳደሩ ሆድም ይብሳቸው ማለት ነው እና ይሄም ጥሩ አይደለም። ማወዳደር አያስፈልግም። ያኛው አንዴ አልፏል፣ ከዚህኛው ጋራ መኖር ነው የሚሻለው። ስድስተኛው ለሰው ሞት አነሰው የሚባለው የትዳር አይነት ነው። ለሰው ሞት አነሰው ምን ማለት ነው? ይሄ አፍሪካ ሆኖ አሜሪካ ትዳር የሚይዝ ማለት ነው። ወይ አሜሪካ ሆኖ አፍሪካ ትዳር የሚይዝ ወይ አውሮፓ የሚይዝ ወይ ደግሞ ሌላ ዓለም የሚይዝ ማለት ነው። ሁለት ሶስት ቦታ ትዳር የሚይዝ ይሄ ትዳር አይደለም። አዳር ካልሆነ በስተቀር ይሄ ትዳር አይደለም። እንዲህ አይነት ደግሞ አዳር ጥሩ አይደለም። ስለዚህ ትዳር አንድ ነው። ባልና ሚስት አንድ ወንድ ለአንድ ሚስት፣ አማኞች ከአማኞች ጋር ባልና ሚስት እንዲሆኑ የእግዚአብሔር ፈቃድ ነው። ከዚህ ውጪ ሌላ ትዳር መያዝ አያስፈልግም እና ይሄ እንደዚህ የሚያደርጉ አሉ። በየሀገሩ ትዳር ይዘው በየሀገሩ የሚወልዱ ግን የማይወዱ አይነት ሰዎች አሉ እና ይሄ ለሰው ሞት አነሰው የሚባለው የትዳር አይነት ነው። ይሄ በመጨረሻ ቀለበቱን አስጥሎ ቅሌቱን አልብሶ የሚጥል አይነት አካሄድ ስለሆነ ተመለሱ ብለናል። ብዙ የምናየው ነው ይሄ በዚህ በዘመናችንም
በአደባባይ ሰርፕራይዝ አድርገውን መልሰው በአደባባይ ደግሞ በውርደት ሰርፕራይዝ የሚያደርጉበት ዘመን ያለበት ነው እና ይሄ ተገቢ አይደለም ብለናል። ሰባተኛው ጎመን በጤና የሚባል የትዳር አይነት ነው። ጎመን በጤና ምን ማለት ነው? የማያወያዩ ናቸው እነዚህ። ከነገርኳት ወንድሜ ቁም ስቅሌን ነው የምታሳጣኝ፣ ከነገርኩት ወንድሜ አይለቀኝም፣ ስለዚህ ሳልነግረው ማድረግ ይሻለኛል ብለው ትልልቅ ነገር ሳይነግሩ የሚያደርጉ ማለት ነው። እንደውም ከጓደኞቻቸው ሁሉ ነው የሚሰሙት። ቤተክርስቲያን ቆመው ሲያወሩ እናት ተሻላት አሉ። ተሻላት ወይ እናት አሉ። ከዛ አዎ ተሽሏታል እግዚአብሔር ይመስገን አለ። በኋላ ዝም አለች ሚስት። ምን እንደሆኑ አላወቀችም። በኋላ ለብቻቸው ሲሆኑ እንዴ ምን ሆነው እባክህ እናት ስትለው አይ መኪና ገጭቷቸው ሆስፒታል ተኝተዋል። ታዲያ እንዴት ያንተ እናት የኔ እናት አይደሉም? አልጠይቅም እንዴት አልነገርከኝም ስለው አስፈላጊ አይደለም አለ። ችግር አለ ማለት ነው። እና እንዲህ አይነት በቃ ይሄ ጎመን በጤና የሚባል አይነት ይሄ ጎመን በጤና አይደለም፣ ጎመን በችግር ካልሆነ በስተቀር እንጂ። ስለዚህ ጥሩ አይደለም ብለን አይተናል። ስምንተኛው አመዳፋሽ የሚባል ነው። ውለታንም ወሮታንም የሚረሱ ናቸው እነዚህ ማለት ነው። ማለት በድህነት ጊዜ በቃ አስተምራው የቀን ስራ እየሰራች አስተምራው የቀን ስራ እየሰራ አስተምሯት በኋላ አንዱ ባንዱ ላይ የሚነሳ ተመልሶ የሚኮራበት ተመልሶ የሚበድለው ከቤት የሚያስወጣው ከቤት የምታስወጣው እንደማለት ነው። እና ይሄ አመዳፋሽ የሚል አይተናል እና ይሄም ጥሩ አይደለም ብለናል። 8 አይተናል። ከ8ቱ እስካሁን ጥሩ የትኛው ነው? ችሎ ማደር የሚባል ተቻችሎ ማደር እየተው መተው ነገሬን ከተተው እንደሚባል እየተው እሱ ነው ጥሩ ብለናል። ዛሬ ሁለቱን እናያለን። ዛሬ 9ኛው አንገደፊ የሚባል የትዳር አይነት ነው። አንገደፊ ይሄ ቀን የሚጠብቁ ናቸው እነዚህ። ይሄ እንደዚህ አይነት የትዳር አይነት ቀን የሚጠብቁ ናቸው። ወይ ግሪን ካርድ እስከምታገኝ ነው ወይ ደግሞ ልጅ እስከሚወልድ ድረስ ነው። ልጅ ነው የሚፈልገው እንደዚህ የሚሉ አሉ። እኔ የምፈልገው ልጅ ነው፣ ከዛ በኋላ ከሷ ጋር መኖር አልፈልግም፣ ከሱ ጋር መኖር አልፈልግም የሚሉ አሉ። እግዚአብሔር ገስጸው ይህ አይነት አመለካከት። ልጅ ከትዳር ውስጥ ነው የሚገኘው፣ በትዳር ውስጥ ነው የሚገኘው፣ በትዳር ውስጥ ነው ማደግ ያለበት እንጂ ልጅ ወልዶ ትዳሩን ደግሞ ጥሎ ለመሄድ አይደለም። ስለዚህ ይህንን መጠንቀቅ ያስፈልጋል። እነዚህ አንገት ደፊ የሚባሉ ቀን የሚጠብቁ መሳዮች ሳይሆኑ አስመሳዮች ናቸው እነዚህ። እና 4 ዓመት ከኖሩ በኋላ እዚህ አሜሪካን ሀገር ወደ አገር ቤት ገብታ አልመለስም ማለች ሚስትየዋ። እና ቢደውል ስልኩን አታነሳም። በቃ እና ሰዎቿ ጋር ሲደውል አለች ደህና ነች፣ ግን ስልክ ለምን እንደማታነሳ አናቅም ማለት። እና በኋላ እንደምንም ብሎ አገናኙት እና ምን አለች? ሁለተኛ እንዳትደውል፣ በቃ ካንተ ጋር መኖር አልፈልግም። ይሄ ቀን እስኪመጣልኝ ነበር የምጠብቀው። አሁን ወደ አገሬ ተመልሻለሁ፣ ህዝቤ መሃል ነው ያለሁት። እዚያ አንተ እያንገላታኸኝ ብዙ ነገር በእኔ ላይ እያደረግ ካንተ ጋር መኖር አልችልም እና ደግሞ አረሳልህም ያደረግከኝን አለች። ምን አደረግኩ አለ? ብዙ ነገር አድርገኸኛል። ለህሊና ጸጸት ውስጥ የሆነ አንደኛው ራሱ የሰርግ ቀለበት ስንጋባ ራሱ ቀለበቱን ከጓደኛ ተበድረህ ነው ያደረክልኝ እንጂ አንተ አዘጋጅተህ አይደለም። እና ከዛን ጀምሮ በትንሿ ልንገርህ፣ ከዛን ጀምሮ እስከ ዛሬ ድረስ ብዙ ነገር አለ። ስለዚህ ትቼዋለሁኝ፣ ካንተ ጋር መኖር አልፈልግም ብላ አለች። ብትለመን ትክክል ሰርታለች ማለት አይደለም፣ ትክክል አልሰራችም። ነገር ግን ምን ለማሳየት ነው? አንገት ደፊ አገር አጥፊ እንደሚባለው ዝም ብለው የሚጠብቁ አሉ። ወዳው እየተወያዩ መፍትሄ እየሰጡ እየታረቁ ከመሄድ ይልቅ ቀን የሚጠብቁ ማለት ነው። አንገት ደፊ ይባላል። አንዳንድ ጊዜ የዋሆች እንሆናለን። ምንም ስላልተናገረች ሚስትህ ሰላም ነው ብለህ እንዳትዘናጋ ታምራት። ዝም ስትል ሚስትህ የዛን ጊዜ መስጋት አለብህ። በሰላም ነው ወይ ዝምታው ማለት አለብህ። አንዳንድ ባሎች እንደዚህ ይላሉ፣ የኔ ሚስት መሬት ናት ይላሉ። መሬት ናት። ስማ ታምራት፣ መሬትም እኮ የቆሬ ልጆች ውጣለች። ስለዚህ አንድ ቀን ጉድ እንዳሰራ በየጊዜው እያስተነፈስክ ነው መሄድ ያለብህ። ማለት ተንፍስ፣ ትናገር። የቋጠረችው ሴቭ ያደረገችው ነገር አለመኖሩን ቼክ ማድረግ አለብህ። የኔ ባል በግ ነው የሚሉ ሴቶች አሉ። የኔ ባል በግ ነው። በግም እኮ አንድ ቀን አብጋኝ መሆኑ አይቀርም እና ስለዚህ መጠንቀቅ ያስፈልጋል። ብዙ ጊዜ መሬት ነው የሚባለው ሰው ምንድነው? የትዕግስቱ ጣራ እስኪደርስ ድረስ ነው። እያንዳንዱ ሰው የራሱ የትዕግስት ጣራ አለው። ጣራ ምን ማለት ነው? ለምሳሌ የአንዳንድ ሰው ትዕግስት በጠርሙስ ሊሆን እስከ ጠርሙስ ሊሆን ይችላል። ወይ ያንዳንዱ ደግሞ እስከ ጀሪካን ድረስ ሊሆን ይችላል። ያንዳንዱ እስከ እንስራ ሊሆን ይችላል። ያንዳንዱ እስከ ጋን ሊሆን ይችላል። ስለዚህ ጋን ድረስ ካልደረሰች ጠርሙስ አካባቢ ከሆነ የተፈጠረው ችግር ይችላል።
እስከ እንስራ ድረስ ይችላል። ግን ጋል ላይ ሲደርስ በቃ አለቀ ማለት ነው። አንድ ሰውዬ በሰፈር ውስጥ በቃ እሱ እኮ ዝምተኛ ነው፣ ጸባይ ያለው ነው፣ ምንም አይናገርም ይላል። እኔ ዝምተኛ ጸባይ ያለው የሚለው አይገባኝም በፍጹም። እኔ መናገር ነው እማምነው። መናገር ምን ማለት ነው? መወያየት ማለት ነው። ተናጋሪ ሰዎች ናቸው ምድሪቱን የሚገዙት። ተናጋሪ ነው ብዙ እርምጃ የሚሄደው። መናገር ጥሩ ነው። ብዙ ሰው ተምሮ ካልተናገረ በተማረው ካልኖረበት ምን ዋጋ አለው? እና ዝም የሚሉ ሰዎች አሉ። ይሄ ሰውዬ በዚህ አይነት ሁኔታ ሳይሆን ብቻ ጸባይ ያለው ሰው ነው ብለው ይሉታል። በቃ ይሄ እኮ አቶ ከሌ በሰፈራችን በጣም ጸባይ ያለው ሰው ነው፣ ምንም አይናገርም፣ ዝምተኛ ነው ይሉታል። እና አንድ የሚያውቀው ሰው የሚስቱ ዘመድ የሆነ በሚስቱ በኩል ሚስጥር ሰብስቦ ሳይሆን አይቀርም ብዬ አስባለሁ። እና እሱ ዝምተኛ ግን አይደለም ማለት ነው አለ። ሌሎች ተወራረዱበት፣ ወይም ደግሞ አይመስለኝም ምናምን እያሉ ተወራረዱበት። እኔ ዝም የሚለው የትዕግስቱ ጣራ እስኪነካ እንጂ ጣራው ጋር ከደረሳችሁ አይለቃችሁም ነው። እሱ ዝምተኛ ነው፣ በቃ ምንም ብታረገው መሬት ነው፣ የዋህ ነው፣ ጥሩ ሰው ነው አሉ። እና አንድ የሚከራከር ሰው መጣ። ምን አለ? አይመስለኝም እስቲ እኔ ፈትሸዋለሁ ብሎ አንድ ቀን በከተማው መሃል፣ በዛ በገጠር ውስጥ ማለት ነው፣ በመንደሩ መሃል ጭር ተሸክሞ ሲሄድ ክብሪት ይዞ ከኋላ ሰውየው እንደተሸከመ አቃጠለው። ጭዱን በጭሮ አቃጠለውና እየነደደ ሲሄድ ሰውየው ሲያይ ነዷል። አወረደና ያንን ያቃጠለውን ሰውዬ እያሯሯጠ በሽመል ጨርግዶ ለቀቀው። እንዴ ምን ነው ቀና ብሎ አይም? ዝምተኛ ነው፣ አይናገርም፣ እንዲሁ እንደው ዝምተኛ ነው አልተባልክም ወይ ሲሉት፣ ታዲያ ስታቃጥለኝ ዝም ልበለው ያለ ይባላል። እና አንዳንዶቹ እስከሚቃጠሉ ድረስ ነው የትዕግስታቸው ጣራ እስኪደርስ ድረስ ነው ዝም የሚሉት። ስለዚህ ምን ይሻላል? እዛ ማቃጠሉ ድረስ ባንደርስ ጥሩ ነው። ከወዲሁ መመለስ ጥሩ ነው። ከወዲሁ ትዕግስተኛ እግዚአብሔር ብቻ ነው። በእውነት ትዕግስተኛ እግዚአብሔር ነው። እግዚአብሔርም ቢሆን የራሱ ሊሚት አለው። ተመለስ ይላል እግዚአብሔር። አልመለስም ካልን ደግሞ እግዚአብሔር የራሱ ውሳኔ ያደርጋል። ስለዚህ ምንድነው? ትዕግስተኞች መሆን ያስፈልጋል። ዝም ማለት ብቻ አይደለም። ትዕግስተኛ ማለት መነጋገር ማለት መወያየት ማለት ነው። በትዕግስት መነጋገር፣ ሐሳብን መግለጥ፣ የትዳር ውበቱ መወያየቱ ነው እንደሚባለው ማለት ነው። ብዙ ጊዜ እንደዚህ የሚባል አባባል አለ ማለት አቋራጭና አማራጭ የማይፈልጉ ናቸው ይባላል። አቋራጭ አያውቅም፣ አማራጭ አያውቅም፣ በቃ ቀጥ ያለ ሰው ነው ይባላል። ጥሩ ነው በአንዳንድ በኩል። በሌላ በኩል ደግሞ ጥበበኛ መሆን፣ አቋራጭም አማራጭንም ማወቅ ጥሩ ነው። አንዳንድ ጊዜ ደግሞ ከራስ ጥቅም ብቻ አድርጎ አቋራጭን ይዞ መሄድ ጥሩ አይደለም። ይሄ አንገት ደፊ ዝምተኛ የሚባል ሰው የሆነ አቋራጭ ነገር እስኪመጣ አማራጩ እስኪሆንለት ድረስ ነው ዝም የሚለው። ከዛ ነገሮች ሲሳኩ ወደ ልቡ ሐሳብ ይሄዳል። አስታውሳለሁ እዚህ አሜሪካን ሀገር ከኢትዮጵያ እንግዲህ ተስማምተው ምን ብሎ ፕሮሰሱ አልቆ መጡ እዚህ ሀገር። እዚህ አሜሪካን ሀገር መጣች። እሱ መጀመሪያ መጣ። ከዛ እሷ ከመጣች በኋላ እሱ ከመጣ በኋላ እሷን ይዞ አመጣት እና ሊቀበላት አየር መንገድ ሄደ። እንግዲህ ከ3 ዓመት ፕሮሰስ በኋላ ነው የመጣችው። እና አየር መንገድ ሄደ አበባ ይዞ። በቃ ሚስቱ ከኢትዮጵያ ስለመጣች ደስ ተሰኝቶ በቃ ሌሎችም ጓደኞቹ አብረው እቤት ደግሞ ኬክ በስሟ ተዘጋጅቶ ህዝብ ይጠብቃል። ቤት አበባ ይዞ አየር መንገድ በቃ የሚመጣበትን ፕሌን ሁሉ ይዞ እዚያ በቃ ቢጠብቅ አልመጣችም፣ የለችም። በኋላ ሲጣራ ሌላ ኮኔክቲንግ ፍላይት ይዛ ሌላ ስቴት ሄዳለች። የድሮ ጓደኛዋ ጋር ተነጋግራ ለካ ፕሮሰስ ከዚህኛው ጋር ስለጀመረች እሱ እስከሚያልቅላት ድረስ ነው አንገት ደፍታ የጠበቀችውና ወደዛ ሄዳለች። ይሄኛው አበባ ይዞ ቤት በስሟ ኬክ አዘጋጅቶ ይጠብቃል። እሷ ግን ኮኔክቲንግ ፍላይት ይዛ ሌላ አገር ሄዳ ከዛኛው ጋር መኖር ጀመረች። እና ይሄ ተገቢ አይደለም። አንገት ደፊ አገር አጥፊ ይባላል። አንገት ደፊ አገር አጥፊ። በየጊዜው መነጋገር ነው የሚሻለው ወገኖች። 1000 ዓመት አንኖርም። ጥቂቷን ዘመናችንን እግዚአብሔርን አስከብረን ሰዎችን አክብረን እንድንኖር ጌታ ይርዳል። ስሙ
አንድ ነገር መናገር እንፈልገው የጊዜው ጠባችን የዘላለሙን ጥሪያችን ሊነካ አይገባም በፍጹም መጽሐፍ ቅዱስ ይሄን አያስተምርም የነዚህ አንገደፊ መሪ ቃላቸው ምንድነው የወፍ ወንዱ የሰው ሆዱ አይታወቅም ነው የሚሉት የወፍ ወንዱ የሰው ሆዱ አይታወቅም ይያሉ ይኖራሉ ስሙ ወገኖቼ መታወቅ አለበት በተለይ በባልና ሚስት መካከል ሆድህ መታወቅ አለበት በሆድህ የምታስበው በልብሽ የምታስበው በልብህ የምታስበው መታወቅ አለበት ትራንስፓረንሲ በጣም አስፈላጊ ነው አካልን ሁሉ ሰጣት አካሏን ሰጣ አቅፋት እያደርክ አቅፈሽው እያደርሽ ምንድነው ምትደብቂው ከሱ ምንድነው ምትደብቀው ከሷ ምንድነው ቀን እስኪመጣ ድረስ አንገት ደፍታችሁ ያላችሁ በፍጹም ተወያዩና ቀና ብላችሁ ኑሩ ያን ጊዜ እግዚአብሔር ደስ ይሰኛል ማለት ነው 10ኛውና የመጨረሻው የትዳር አይነት ማምሻ ምድሜ ነው የሚባል ነው ማምሻ ምድሜ ነው እነዚህ ካረጁ በኋላ የሚዋደዱ ባልና ሚስቶች ናቸው ድሮ ያው ይዋደዳሉ ግን ብዙ ነገር ፍቅራቸውን ከፍሎባቸዋል ለምሳሌ ለልጆች ሰጥተዋል በቃ በተለይ ሴቶች ደግሞ በተለይ ሴቶች ተጠንቀቁባካቸው የልጅን ፍቅር ለልጅ የባልን ፍቅር ለባል አድርጉ ብዙ ጊዜ ልጄ እያላችሁ እኛ ባሎች ከልጆች ጋር ተወዳድረን ስናሸንፍ ነው እናንተንም እናገኘው እና ብዙ ባሎች ይወዳደራሉ ከልጁ ጋር ለዚህ ነው ጠብ የሚፈጠረው በተለይ ወንድ ልጆች ያሏቸው ማለት ነው በተለይ በቃ ይጣላሉ በሚያጠናበት ቦታ ሄዶ አጥና በደንብ ይላል ዳባይ ያጥና አጥና የጅል ልጅ ይላል እና የጅል ልጅ የሚል ስድብ የጅምላ ጭራሽ ስድብ ነው የሚባለው ይሄ ማን ነው የጅል ልጅ ልጁ የማን ነው የማየ ብቻ ልጅ ነው እንዴ አባየ ማረን እና ሁለቱም ጅል ናቸው ማለት ነው እና የማይሆን ነገር ውስጥ እንገባለን ለምን ይሄን ሁሉ ያረጋችሁት እናንተ ባላችሁን እና ልጁን ውድድር ውስጥ ከታችሁ ነው ስለዚህ ለባል ያለውን ፍቅር ለባል ስጡ የልጅን ፍቅር ለልጅ ስጡ ደግሞ ከልጆቹ ፊት ባላችሁ እንዳገኛችሁ አትርሱ ልጆችም ቢሆን ከናንተ በፊት ነው አባየና ማየ የመጡት የሚተዋወቁት ስለዚህ ለአባየና ለማየ ድል ስጡ ቅድሚያ ስጡ እና ብዙ ሴቶች ልጄ ነው የሚሉት እና ልጄ ምን በላ ልጄ ምን ጠጣ ልጄ ሲሉ ባልየው ይቀናል ይሄ ልጅ ከተወለደ ወደዚህ ትታኛለች ብሎ ከልጁ ጋር ኮምፒቲሽን ውስጥ ይገባል ውድድር ውስጥ ይገባል ሲያሸንፍ ነው ሴትዮዋን የሚያገኛት ብዙ ጊዜ እንደውም አይሳካለትም ባልየው ልጁ ያሸንፋል ብዙ ጊዜ ምክንያቱም ልጅ ስለሆነ ማለት ነው እና በኋላ በቃ ልጄ ስትኖራ መጨረሻ ላይ ማምሻ ምድሜ ነው የሚባለው አካባቢ ልጆቹ በየፊናቸው ይሄዳሉ እንግዲህ ያድጋሉ የሚያገባው ያገባል የሚወልደው ይወልዳል ስራ ቀይሮ የሚሄደው ሌላ ሀገር ስራ ቀይሮ ይሄዳል ሌላ ስቴት የሚሄደው ሌላ ስቴት ይሄዳል ሁሉም ይሄድና ምክንያቱም ልጆች የ18 ዓመት እንግዶች ስለሆኑ የእንግድነት ዘመናቸውን ጨርሰው ይሄዱና በኋላ ባልና ሚስት ሲተያዩ የቀሩት እነሱ ብቻ ናቸው ያን ጊዜ ሚስት ወደ ማስተዋል ትመጣለች ምን ትላለች ወደ ባሏ ቀረብ ብላ ለኔ ቀሪ ገንዘብ እርሶ ነዎት ብላ እቅፍ ማለት ጀምራለች እና ማምሻ ምድሜ ነው ይባላል ልጄ ስል ኖሬ ልጆቼ ስል ኖሬ ሁሉም ጥለውኝ ሄዱ ለኔ ቀሪ ገንዘብ እርሶ ነዎት ለኔ ቀሪ ገንዘብ አንቺ ነሽ ብለው ይመጣሉና ማምሻ ምድሜ ነው ይባላል ይሄ በጣም ጥሩ ነው ድሮ ያልተገኘውን አሁን ይገኛል ማለት ነው እና ጊዜውን በጊዜ ግዙ ጊዜውን በጊዜ መግዛት ጥሩ ነው ገና ወጣት ሳለን ገና በጎልማሳነት ሳለን ገና ይሄን ጊዜ በትዳራችን ደስ ተሰኝተን እንኖር አንዳችን ሌላችን ጊዜ እንስጥ አንዳችን ሌላችን ሪስፔክት እናርግ አንዳችን ለሌላችን ብዙ ዋጋ እንክፈል ይሄ ጥሩ ነገር ነው እና በማምሻውም ላይ ያ ሜሞሪ ይኖረናል ማለት ነው ጥሩ ጊዜ ይሆናል ማለት ነው ብዙ ጊዜ ማምሻ የማይደርሱ አሉ ወደ ማምሻ እድሜ ላይ የማይደርሱ ብዙ ትዳሮች አሉ ወይም ደግሞ ማምሻ እድሜ ላይ ከደረሱ በኋላ በጸጸት ውስጥ የሚሞሉ አሉ በወጣትነቴ ይሄን አላረኩም ሚስቴም አልተባበረችኝም ባሌም አልተባበረኝም ብሎ በጸጸት ውስጥ ይሞሉና የወጣትነት ዘመናቸውን ጸጸት በዛሬ በስተርጅና አምጥተው ሲጸጸቱ ወይም ደግሞ ሪግሬስ ያደርጉ ሲቆላጩ ማለት ነው በቁጭት ውስጥ ሲሆኑ ይሄንን ሳይኖሩት ያኛውን ሳይኖሩት አልፈዋል ይሄንን ሳይኖሩት ይሞታሉ ማለት ነው ስለዚህ ምንድነው ያለፈ ቁጭት መቋጨት አለበት እግዚአብሔር በትዳር ውስጥ የሰጠውን በረከት ደስታ መለማመድ አለብን መሄድ አለብን
የነዚህ ማምሻ እድሜ ነው የሚባሉት ሰዎች መሪ ቃላቸው በስተርጅና ሙሽርና የሚል ነው። ለምንድነው ብዙ ሰዎች ካረጁ በኋላ የሚያገቡት? ምክንያቱም ካረጁ በኋላ እንትን ይፈልጋሉ፣ አብሮነት ይፈልጉ፣ ብቸኝነቱን አይችሉትም። የግድ ለመኝታ ብቻ አይደለም፣ ለወሲብ አይደለም፣ ኢንቲሜሲውን ይፈልጉታል፣ አብሮነቱን ይፈልጉታል፣ አብሮ መውጣት፣ አብሮ መግባቱን፣ አይዞሽ አይዞ መባባሉን ይፈልጉታል። ስለዚህ ባላቸው ሞቶባቸው ሲያገቡ ካረጀች በኋላ እንዴት ታገባለች ብላችሁ አትፍረዱ። ልጆቿን ካሳደገች በኋላ ዝም ብላ አትኖርም እንዴ? አሁን በስተርጅና ሙሽርና ምን ይሰራላታል? ተው አትበሉ፣ ያስፈልጋታል። እሷ ካመነችበት ታግባ፣ ብቻ በጌታ ይሁን እንጂ። ለምንድነው ካረጀ በኋላ የሚያገባው ይላል። ብዙ ጊዜ እኔ እስካሁን እንዳጠናው ባልና ሚስት መካከል አንደኛው ሲሞት ቀድሞ የሚያገባው ማን ነው ብዬ ለማጥናት ሞክሬያለሁ። ከባልና ከሚስት ለምሳሌ ሚስት ብትሞት ባል ያገባል ወይስ አያገባም? ቶሎ ባል ቢሞት ሚስት ቶሎ ታገባለች ወይስ አያገባም የሚለው ለማጥናት ሞክሬያለሁ። እና መጀመሪያ ቶሎ የሚያገቡት ወንዶች ናቸው። ወንዶች ብቸኝነቱን አይችሉትም። ልጆች ማሳደግ ከብዳቸዋል እና ብዙ ነገር አለ። ባልዮ ከሆነ የሞተው ብዙ ሴቶች ልጆችን ሳላሳድግ ሌላ ባል አላገባም እያሉ እድሜያቸውን ይጨርሳሉ። አንዳንዶቹ በቃ ጭራሽ አላገባም የሚሉም አሉ። አንዳንዶቹ ደግሞ ልጆችን አሳድግ የሚሉ አሉ። አንዳንዶቹ ደግሞ 1 3 4 5 ዓመት 6 ዓመት ልቆይ የሚሉ አሉ። ባል ግን ብዙዎቹ ከ2 ዓመት በላይ ብዙ ጊዜ አይቆዩም። ስለዚህ አትፍረዱባቸው። ማንም በማን ላይ መፍረድ የለበትም። በስተርጅና እንዴት ያገባል አትበሉ። በስተርጅና ህብረት ይፈልጋል፣ ፍቅር ይፈልጋል፣ መተሳሰብ ይፈልጋሉ፣ አይዞሽ አይዞ መባባል ይፈልጋሉ። እንግዲህ በአጠቃላይ ዛሬ ሳጠቃልለው ምንድን ነው የጊዜው ጠባችን የዘላለሙን ጥሪያችን እንዳይነካ ምን እናድርግ? አንደኛ ምሳሌ ሆነ እንቀጥል። ሁለተኛ እንወያይ። የትዳር ጉልበቱ መወያየቱ ነውና እንወያይ፣ እንነጋገር። አንቺ ትብሽ አንተ ትብስ እየተባባል እንኖር። ያን ጊዜ ቤታችን የፍስሐ ቤት እንጂ የፍዳ ቤት አይሆንም። ከሁሉ በላይ ደግሞ የቤታችንና የህይወታችን ራስ ክርስቶስ ይሁን። ብዙ ቤት ጥቅስ አለ። ምን የሚል? የዚህ ቤት ራስ ክርስቶስ ነው የሚል። የዚህ ቤት ሰዎችስ የማን ናቸው ታዲያ? ሰዎቹ ይደባደባሉ። አንዱ በሌላው ላይ መሰሪ ነገር ይፈልጋል፣ ተንኮል ይፈልጋል። ግን ጥቅስ አለ፣ የዚህ ቤት ራስ ክርስቶስ ነው። ሰዎች ውስጥ የማን ናቸው ታዲያ? የምንኖርበት ቤት ጎረቤት አንድ እንትን አለ የተሰቀለ ምንድነው የሚለው? ተናካሽ ውሻ ያለ አይነት ነገር ነው። ቢ አዌር ዶግስ የሚል አዌር ዶግስ ተናካሽ ውሻ አለ ምናምን ይላል። ግን ሲሉ የምንሰማ ባልና ሚስቶች ናቸው። የሚጣሉት እነሱ ናቸው። እና እኔ ምን አልኩ? ይሄ ማስታወቂያ ለውሻው ነው የተጻፈው ወይስ ለሰዎቹ ነው የተጻፈው? ተናካሹ ውሻው ነው ወይስ እነሱ ናቸው የሚነካከሱት አልኩኝ። እና እንደዛ አይነት ኑሮ የሚኖረው አሉ። እንደዛ አይነት በቤት ውስጥ ጥቅስ ይጠቅሳሉ። ምን የሚል? የዚህ ቤት ራስ ክርስቶስ ነው። ሰዎቹ ግን መሰሪ። የዚህ ቤት ሰዎቹስ? የእናንተ ቤት ራስ ማን ነው? ክርስቶስ ይሁን ወገኖቼ። ክርስቶስ ሰላም ነው። ክርስቶስ ፍቅር ነው። ክርስቶስ ደስታ ነው። ክርስቶስ ህይወት ነው። ደግሞ ስሙ ሁሌ እንደምለው ጋብቻ እስከ ሞት ነው። ጌታ ግን ከሞት በኋላ ነው። ሞትን ብትረሱት ሞት አይረሳችሁም። አንድ ቀን ሞት ይመጣል። የሞት መድኃኒት እግራችን እስኪነቃ ድረስ ብንሄድ አናገኝም። የሞት መድኃኒት ግን ክርስቶስ ነው። እርሱም በእምነት ይገኛል። በአንደኛ ዮሐንስ ምዕራፍ 5 ላይ እንደሚለው ልጁ ያለው የዘላለም ህይወት አለው፣ ልጁ የሌለው የዘላለም ህይወት የለውም። ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ በቀራንዮ መስቀል ላይ የሞተ ሞትን ድል አድርጎ የተነሳ አንድ ቀን ሊፈርድ የሚመጣ እርሱ ክርስቶስ ነው። እርሱን ያመነ የዘላለም ህይወት አለው። እርሱን ያላመነ የዘላለም ህይወት የለውም። በዚህ ጌታ ላይ ታምነን ዘመናችን እንድንጨርስ እግዚአብሔር ይርዳን። እነሆ የጊዜው ጠባችን የዘላለሙን ጥሪያችን ሊነካ አይገባም። በዚህ ቃል እንድንኖር ጌታ ይርዳን።